እርገጭ በግምት ነው እየረገጥኩ ያለው ታላለቅም አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው ዕድሜ ለሷ እንዴ ጓደኛዬ ነው እንግዲህ ጓደኛዬ ምንድን ነው ተቀበይ ኪራ ወይ ተፋታለች በቃ የለም እሱ ባልሽ ሊያስደስትሽ አልቻለም ምንድነው አልከው ተፋታለች 80 ተቀደሃ ተፋታለች ይሄው ናይ ለምን ታስበዋለህ ናይ ቆይ ጀግኖች ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለ ሰላም እንዴት ናችሁ? ዛሬ ብዙ ማሳያችሁ ነገር አለ ቤተሰቦች እና ያው እንግዲህ አብራችሁ ተከታተሉኛላችሁ። ዛሬ ደስታችን ቀን ነው። ሁሉም ሰው ደስ ብሎት ሁሉም ሰው እናንተም ደስ ብሏችሁ እኔ የምደሰትበት እህቴም እስከዛሬ የለፋችበትን ነገር ደስ የሚላትን ነገር ነው ያደረኩላት። ከዚህ በኋላ ያለውንም ነገር ደስተኛ ሆና እንድትኖር በቃ በደስታ ይህን ሁላ ነገር አዘጋጅቻለሁ እና ታያላችሁ ነው ተከታተሉ። ይሄን ሁላ ነገር ለፍቼ ምግቡ እንዴት ነው ቤተሰብ? ዛሬ እሷን ለማስደሰት ብዙ ነገር አድርጌያለሁ። ይኸው እንደምታዩት ዲኮሩም ምኑ ደስ እንዲላት እኔ ማላረገው ነገር የለም እና ለእሷ ደስታ ይህን ሁላ ነገር አድርጌያለሁ። ይኸው እንግዲህ ቤተሰብ እናንተም ደስ እንደሚላችሁ አውቃለሁ። እስከዛሬ ስታበረታቱን የነበራችሁ ከእሷም ጎን የነበራችሁ ልጆች ከእሷ ጎን በቃ አብራችሁ በላይክም በኮመንትም ከጎኗ እንደነበራችሁ ታሳዩን ሁላችሁም በጣም አመሰግናለሁ። ከዚህ በኋላም ቀጥሉበት። በደንብ ላይክ ኮመንት እያጻፋችሁ በቃ ከጎናችን እንዳላችሁ አሳዩን እና ቤተሰብ በጣም ነው የምንወዳችሁ። እኛ ከእሷ ጎን ያላችሁ ያለውና በቃ ሀሳብ ሼር የምታደርጉን በአጠቃላይ በጣም ነው የምንወዳችሁ እና ዛሬ ለእህቴ በጣም ደስ የሚል ነገር አዘጋጅቼላታለሁ። ሰርፕራይዝ አለ፣ አብራችሁን ታያላችሁ። ከጎኔ እንዴ ረሳሁት በእናትህ ከጎኔ ትልቅ ሰው ነበር። ሶል ናግባኝ ከጎኔ ሁላ ነገር አድርገህ ትጠፋለህ። ይህን ሁላ ነገር እንደዚህ አድምቀን ፏበል አድርገን ቤት ደስታው እና ደስታ ደግሞ የሁላችን በተለይ ውብዬ ለእኔም እህቴ ናት። በቃ የእሷ ደስታ ስለሆነ ለመካፈል መጥቻለሁ። ምን እንደሆነ ባላቅም በጣም ያው ደስ ይላታል። ግን እስከመጨረሻ ደስ ይላል። በጣም ደስ እንዲላት ነው። እስከዛሬ ያለቀሰችበትን ያነባችበትን ቀን የምትካስበት ነው ዛሬ። ገባ? ትንሽ ሚስጥሩ ለእኔ አይነገረኝም። ቆይ ታየዋለህ። ሰርፕራይዝ ነው፣ ለሁላችሁም ሰርፕራይዝ ነው። ገባ? እህቴ ይህን ሁሉ ነገር ያሳለፈችውን ያለቀሰችበትን ሁሉን ነገር እከሳታለሁ ዛሬ እና ቤተሰቦች ላይክ በደንብ እንድታረጉ እንድደግፉኝ ይፈልጋለሁ። እውነቴን ነው ብላችሁ ከጎኔ እንዳላችሁ እንድታሳዩኝ ይፈልጋለሁ። እሷን የምትወዱ ሰዎች የእሷን ቤተሰብ የምትወዱ ሰዎች በቃ እንድታበረታቱን እንፈልጋለሁ እና በቃ በደንብ ያለውን ነገር አብረን እንከታተላለን። ከአሁን በኋላ ሀዘን የሚባል ነገር የለም። ደስታ ነው ከዚህ በኋላ። እኔ ያሰብኩላትን ደስታ እድሜ ልኳን ደስተኛ የሚያደርጋት ነገር ነው። ገባ? ከጎኔ ሆና እኔም ከጎኗ እያለው ነገሮችን በደንብ አድርጋ ደስተኛ ሆና እንድትኖር ነው ከዚህ በኋላ የምፈልገው። ገባ? ስለዛ በቃ እሷንም እንትን ብያለሁ። ያው ሰርፕራይዙን ታዩታላችሁ አንድ ላይ። እኔም እንግዲህ ሰርፕራይዙን ለማየት ጓጉቻለሁ። ሁሉም ጥራ ብለኸኛል። በዙሪያችን እስከዛሬ ከውብዬ ጎን ሆነው ሲለፉ የነበሩ ሁሉም ጠርቻለሁ። ብችሉ ደግሞ ያው ከአሹ ጋር ያለው ነገር ደግሞ ብትፈቱ ደስ ይለኛል። እሱ አጋጣሚ ጠርቸው ነበረ። ትንሽ ከኪራ ጋር ያለው ነገር ሳይስተካከል አልመጣም ብሎ እሱ ቀርቷል። ሌሎቹ ግን ሁሉም እንገኛለን ብለውኛል። ብቻ ትምጣልኝ እህቴ፣ የኔ ንግስት ብቻ ትምጣልኝ። እሷ ደስ ይበላት፣ ሌላ ነገር አልፈልግም። እኔ ወደቴ ነው እንግዲህ እሷን ደስተኛ ማድረግ ነው። ደስተኛ ትሆናለች ብዬ አስባለሁ። ከምንም በጣም ደስ ይላታል እና ይሄ ከጎኗ ቢኖር ሙሉ ደስ። አሁን እሱን ወደ ጎና አድርገህ የእሱን ስም እንድታነሳብኝ አልፈልግም። እውነቴን ነው። ዛሬ የደስታችን ቀን ነው። ደስ ብሎ እንድናሳልፍ ነው የምፈልገው። ገባ? እዚሁ አብረን የፋሚሊ ታይም እናሳልፋለን። አዲስ የሚመጣውን ነገር አለ፣ እሱንም አብረን እናያለን። ሁሉንም በቃ አብረን የምናየው ነገር ነው ዛሬ። መገመት ይቻላል
ምን ትገምታለህ? ሰው እየመጣ አይደል ብትሻል። አይ ችኮላ እኮ ነው። ችኩል በቃ ተረጋግተህ ነገሮችን ማየት ነው በቃ። ሁሉንም ከጎናችን ሆነ ከጎኔ ስለነበርክ ደግሞ በጣም አመሰግናለሁ። ይሄን ሁላ ነገር ስለረዳኸኝ ነው መጣው መሰለኝ ክፈትላቸው እና ቤተሰቦች ዛሬ የደስታችን ቀን ነው። የደስታችን ተካፋይ እንድትሆኑ ፈልጋለሁ። ደስታችንን በምን አይነት መንገድ እንደምታሳዩኝ እስቲ በኮመንት በደንብ እንድትገልጹልኝ ፈልጋለሁ። ላይክ አድርጉልን፣ በደንብ ላይክ አድርጉ፣ አበረታቷት። እሷን በደንብ ደስተኛ የምትሆኑ ከሆነ እንደኛ ደስታችሁን የምትገልጹልኝ ከሆነ በላይክ አሳዩን። እንግዲህ እንደዚህ ዲኮሩን ፎ አድርጌያለሁ። ፎ አድርጌ የጠበቅኳት ነው። ስትመጣ ደግሞ ሁሉን ነገር አብረን እናያለን። እሷን ያስደስታል ብዬ የጠራሁትም ሰው አለ። ያስደስታታል ብቻ ማሰብ ሳይሆን ያስደስታታል። ካላት ከዚህ ካሳለፈችው ችግር ደስተኛ ትሆንበታለች ብዬ ስለማስብ እሷንም የጠራኋት እና በቃ ቤተሰብ ከጎናችን እንግዲህ እንግዶቹ እየገቡ ነው። አንዳንድ ነገር እንትን እያሉ ነው። በቃ በጣም ጥሩ እና እንዴት ትላለህ አንተ? አሁን ይህን ነገር በማድረግ ደስተኛ ነህ ወይስ እንዴት? ምን ተሰምቶሃል? እኔ የደስታው ምክንያት ምን እንደሆነ ባላቅም ግን ደግሞ ያው ወንድሟ ስለሆንክ ለእሷ ትልቅ ነገር አስበህ ብዙ ነገር ያዘጋጀው ይኖራል ብዬ አስባለሁ። እንግዲህ ያንተ ደስታ ደግሞ ያው የእህት ደስታ፣ እኔም የእናንተ ደስታ ነው የምፈልገው። ከምንም በላይ ውብዬ የሚያስደስታት ነገር ለእኔ ደስታዬ ነው እና ብዙ ነገር ደግሞ እስቲ ምናየው ይሆናል። የውብዬ ስሜትም አብረን እናያለን። ኧረ እኔ ደስተኛ ትሆናለች። ካሁን በኋላ ያለውን ነገር አታል በቃ ያሳለፈችውን ነገር ታውቃለህ። ዮባ ይላል። እንዴት ነው? ሁሉ ሰላም? እንዴት ነው? እንዴት አየኸው? ዛሬ የእህቴ ደስታ ተካፋይ ነው። የውብዬ ደስታ ነው፣ የሁላችንም ደስታ ነው። በቃ ደስ ብሎን በቃ የት አባቱ ዛሬ ደስተኛ ነው የምናደርጋት። ስስቅ እንድትውል ስስቅ። ከዚህ በኋላ ምንድን ነው ይሄ ነገር? እንዴት አየኸው? ደስ ይላል ድባቡ ምናምን ነው። ደስ አላለ? ምንድን ነው? ተናገር እንጂ እውነታ ደስታ እኮ ደስ ብሎን በቃ ስለ ታዲያ እንዴ ዳጊ መጥቷል። ኑ ግቡ። ዳጊ ምንድን ነው? ኧረ ዳጊ እንዴት ነው? ብቻ ዛሬ እንግዲህ ዛሬ እንግዲህ ፏፈሽ አድርጌዋለሁ። እህቴን ላስደስት። ዛሬ ማላረገው ነገር የለም። ታውቃላችሁ፣ ስለ እሷ የገጠመንን ነገር ታውቃላችሁ፣ ስለ እሷ ያሳለፍነውን ነገር ታውቃላችሁ። ዛሬ ደግሞ የደስታዋ ቀን ነው። የደስታዋ ተካፋይ እንድትሆኑ ነው ሶልም የጠራችሁ እዚህ ድረስ ገባችሁ። ስለዛ እስከዛሬ ከውብዬ ጎን ሆናችሁ በጭንቀቷም በደስታዋም በሀዘኗም አብራችሁ ነበራችሁ፣ አብራችሁ ስትለፉ ነበረ። ዛሬ ግን የእሷ ደስታ ስለሆነ አብራችሁ መካፈል አለባችሁ ተብላችሁ የጠራችሁ። ብዙ ሰው ጠርተን ነበረ። አጋጣሚ በቅርበት ደግሞ ስትለፉ የነበራችሁ እናንተ ናችሁ። ሌሎች እንግዶችም ይኖራሉ፣ የተጠሩ ቀስ እያሉ ይመጣሉ። ዛሬ ግን አብረን ሆነን የውብዬ ደስታን ለመካፈል ነው ሁላችን እዚህ የተገኘ ነው። ዳጊ ምን ተሰማ? ስለ ናሂ ታወራ አልፈልግም ነው በዚህ። አይ ስለ ናሂ አታወራ። በቃ ዛሬ ደስታችን ቀን ነው። ደስታችን ተካፋይ ስላላችሁ ናሂ ጋር ዛሬ ደስታችን ተካፋይ እንድትሆን የጠራነ። ስለሱ አታወራ። ደስ የተሰማን ተናገር በቃ። አይ ተረጋጋ። የፕሮግራሙ መበላሽ እኔ አላሙ ይመስለኛል። ልደት ሳይሆን አይቀርም ግን አብረን ያለው አንተ መታቅ እኔ በቃ የውብዬ ደስታ ትካፈላለህ ተብዬ ነው የመጣሁት። አይደለም አልገባኝም። በምን ዙሪያ ነው ኪራ? በቃ እኔ ያዘጋጀውላት ነገር አለ ገባ። አሁን ስለ ናሆም እንድታወራልኝ ሳይሆን ደስታዋ ተካፋይ ነኝ ብለህ ነው እዚህ ድረስ የመጣው አይደል? ደስታዋን ደግሞ እንድትካፈል ነው ፈልገው። ከምንም በላይ ደግሞ እኔ ደስ ያለኝ የነበራችሁ ቅሬታ በመሀል ፈታችሁ እዚህ ስለተገኘ ኩቻ በጣም ደስ ብሎኛል። ግን አሁን ያው ቤተሰቦቻችን ሰላም በላቸውና ያለው ነገር ደስታን ግለጽ በቃ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እዚህ ቦታ ስመጣ ይሄን ነገር ሳይ የጠበቅኩት ሌላ ነገር ነበር። ስለ በቃ ናሂና ውብዬን የምታስታርቅ መስሎኝ ነበር። ይሄን ነገር ሳይ ያ እግዚአብሔር ይፈቷል ሁሉንም ነገር እግዚአብሔር ያውቃል። ይሄንን ነው ማለት የምፈልገው እኔ። ያው ውብዬ እንድትደሰት ነው ሀሳቤም። እስቲ ይሄንን ነው ማለት የምፈልገው እኔ ብቻ። አዎ እሷን ደስታ አይደለ ፈልገህ የመጣው? አሁን እኔ ስለሷ አይደለም ላወራ የመጣው ገባ። እዚህ ጋር ትናንትና ሞክረን ነበር። ሶል ታውቃለህ አይደል? ሞክረን የነበረውን ነገር ታውቃለህ፣ ያሳለፍነውን ነገር አይተሃል። ከዛ በኋላ ነው ይሄን ውሳኔ እኔም የመጣልኝ። እንደዚህ አይነት ማለት ምን አይነት ውሳኔ? ትናንት የነበረውን ነገር አይተሃል። ሊያወራት መጥቶ ነበር። የተፈጠረውን ነገር ታውቃለህ በማለት ከዛ በቃ ዛሬ አዲስ ነገር ነው፣ አዲስ ህይወት ነው ዛሬ። ከዛሬ ጀምሮ በቃ አዲስ የሆነ
ነገር ይፈጠራል። ተረዳኝ። እኔ ምንም ነገር አልገባኝም። ይቅርታ። ደስተኛ ማጥቶን ከሆነ ሌላ ነገር ደስተኛ ለመሆን አይደለም። አሁን ፕሮግራሙ ስለምን እንደሆነ አላውቅም። ሰርፕራይዝ ነው። ሰርፕራይዙ ሳሳያ ኦኬ፣ እኛ አናውቅም። ሰርፕራይዙ ሲመጣ ታውቃላችሁ። እሺ፣ ያው ውብዬ እንድትደሰት ነው ፍላጎቴም ምኞቴም። እንግዲህ ይሄንን ነው። እሺ፣ እዮባ ምን ተሰማ? እኔ በእውነት ይሄን ነገር ሳይ እንግዲህ ይሆናልን ብዬ የማስበው ኪራ እንግዲህ እዚህ ጋር ለኛ ሳይነግረን ይሆናል። እሱ እንግዲህ በውስጥ ጨርሶት ሊሆን ይችላል። እንግዲህ ብቻ ናይም ሊመጣ ይችላል። የሚያውቅ የለም ይሄን ነገር። ልደትም ምናምን ያላችሁት ነገር እሱም ከሆነ ደስ ይላል። በቃ ሁሌ ልደቷ እንዲሆን ነው ፈልገው በቃ እና ስለዚህ አንተ እንግዲህ ያሰብከው የምታውቀው ራስህ ነህ። እኛ ውብዬን የሚያስደስት ነገር ከሆነ እናደርጋለን እና ደግሞ ወይም ደግሞ ልታስታርቃቸውም ይሆናል እንግዲህ እኔ እሱን እኔ የመጀመሪያ ማስታረቅ ምናምን ሳይሆን በቃ አዲስ ነገር ይፈጠራል አልኳችሁ። ለምን ተረጋግታችሁ ጠብቁት። እኔ እሱ ቢሆን ደስ ይለኛል። አንተ ስሜት ተናገር አንተ ምንድን እኔ በቃ ደስ ይለኛል። እኔ በማንኛውም በኩል እሷ ደስተኛ ከሆነች ውብዬ ደስተኛ የሆነችበት ነገር እኔ የሚያስከፋ አይደለም ለኔ። ስለዚህ ያው ደግሞ ሰርፕራይዙን ደግሞ እናያለን። ሶል እሺ፣ አዎ፣ እሺ፣ አመሰግናለሁ። ሰላምስ ምን ተሰማሽ? ሰላምማ ደስ ይላል በጣም ሳይስልክ እኔ ደሱም ብሎኛል። ግራም ተጋብቻለሁ። ግን እኔ ገመትኩት ያሰብኩትን ነገር ደግሞ አለ ይሆናል ብዬ ያሰብኩት እንዴት መሰለክ ለእኛ ደብቀህ እንዲህ የሆነ ስሬስ ነገር እየሆንክ ነው እና የሆነ ናሄና ውብዬ ጠርተህ የምታስታርቀው ነው የሚመስለኝ። የምታስታርቀው ይመስለኛል። አይነት ሀሳብ እንኳን በውስጥ የለም አልዋሸሽም። ግን እሷን ደስታ በቃ ሰርፕራይዝ ልታረገን ብለህ ነው እንጂ እኔ የገመትኩት እንደዛ ነው የማስበው። ለምን ያው እስቲ ሁላችሁም ያው ውስጣችሁ ግምት አለ። ያው ማሳያችሁን ነገር ደግሞ ታዩታላችሁ። እንደዛ ቢሆን እኔ ደስ ይለኛል። የገመትኩትም እንደዛ ነው። ልደታው ነው ብዬ ሳስብ ዛሬ አይደለም የሷ ልደት። በቃ ሁሌ ልደቷ ነው። ካሁን በኋላ ሁሌ ልደቷ ነው። ስለዚህ እሷ ሁሌ ልደታው የሚሆን ደግሞ ብዬ የማስበው ውብዬና ናሄ አንድ ሲሆኑ ሁሌ ልደቷ ይሆናል። ሁሌ ደስተኛ ትሆናለች። ስለዚህ ይሄ አስበው ከሆነ እኔ ከልባ አመሰግናለሁ። እኔ እንድታለቅስ አልፈልግም። ካሁን በኋላ በሱ ምክንያት እንድታለቅስ አልፈልግም። ገባሽ? ሰል እዚህ ጋር ምንድነው እሱ እየመጣ እያስለቀሳት እያስደበራት ነው ያለው ነገር እና ማንነት የሚባል ነገር ቤተሰብ የሚባል አለ። ሴት ነች። ገባሽ? ምን እንደሆነች ላሳየው ነው ዛሬ። ማን እንደሆነች ማንነቷን ላሳይ ነው እኔ በዚህ በይሄን ሁላ ነገር ያዘጋጀሁት አይደል እንዴ? ሰው ታውቃለህ፣ እስከዛሬ ያስደብሯታል፣ አልቅሳለች፣ በሱ ምክንያት አልቅሳለች ምናምን እና ያንን ነገር በቃ እንዲቆም ነው። እሱ ወደው ነው ንገረኝ እስቲ። ምን ማለት እስቲ እሱን ተረዳ እንዴ? ምን ከዚህ በላይ ምን አንተ ሁለቱንም ማነጋገር ያለብህ አንተ እንደ ወንድም። አንተ ለምን ነው ናሂም ብቻ ጥፋተኛ የምታደርጉት? ቆይ እዚህ ቤት ለምን ነው ጥፋተኛ ናሂም ብቻ የምታደርጉት? አንተ ራስህ ጥፋተኛ ነህ፣ ናሂም ጥፋተኛ ነው። ተረጋጋና እስቲ የሚሆነው ነገር እስከ መጨረሻ ብናይ ይሻላል። እና ዞሮ ግን አሁን ምንድነው የደስታ ቀን ሆኖ አንተም በቃ እንትን ራስን ተቆጣጠርና በቃ ያለው ነገር እንትን እንበል እና ኪራ ጠቅለል አድርገውና ሀሳቡ እና ቤተሰብ ዛሬ የደስታችን ተካፋይ እንድትሆኑ ፈልጋለሁ። አዲስ ነገር አስቤላታለሁ። አዲስ ደስታ እዚህ ቤት ይገባል። በቃ በዚሁ እንቀጥላለን አብረን። ሰርፕራይዙንም አብራችሁ ተከታተሉን። እንግዲህ ሁላችሁም ታያላችሁ። ሰርፕራይዝ ነው ያው ታያላችሁ። ስንመጣ ምን ማለት ስትመጣ ውብዬ ምንድነው ማድረግ ያለብን? ውብዬ ስንመጣ ምን ታደርጋላችሁ? በቃ የሆነ የደስታዋ ተካፋይ ነው የምትሆኑ። መዘመር ነው ያለብን። መዝሙሩ ብችል ከሆነ ብትዘምሩ ደስ ይለኛል። አይ ኬዙን ስላላወቅ ነው በመዝሙር ነው በዘፈን ነው የምንቀበላት። ያው ሙዚቃ አለ፣ ያን ሙዚቃ ከብትላችሁ አይሻልም? እኔ ግን ጓጉቻለሁ። ብቻ ምንድን ነው አትዘን። እኔ ደስ ይለኛል። አይ እኔ እንደገመትኩት ነው በቃ ማለት እንደገመትኩት ይሆናል። ምናልባት ዘፈኑም ለማዘጋጀት እኮ የእርቅ ነው የልደት ነው የሚለው ግራ ስለገባ ነው የአዲስ ህይወት ብንለው የአዲስ ህይወት ነገር ሙዚቃ ካለ ወይ ከምትችሉት ካለ ያው የሰው ልጅ ሁሌ በየቀኑ አዲስ ነውና እንግዲህ አዲስ ህይወት በቃ አብረን ነው በንዘምር ምን ይመስላል? እኔ አልገባኝም። አዲስ ወት ስትል እኔ ግራ እያጋባኝ ነው። ምን አስበህ ነው? ያው የሆነ ነገር ጀማሪ ሲሆን አዲስ ነገር ነው። የሆነ ነገር ሲጀመር እንትን ከምንል እሺ፣ አሁን ሰርፕራይዝ ብለናል። ወደ ስልክ ደስ ይላል። እስቲ ውብዬ እንዴት ነው? እየደረሰች ነው? ደውላለች? ደውላ ነበር። እየደረሰች ነው የሚሆነው። እስቲ ብዛት ቆይ እና እስከዛ ቤተሰቦቻችንን የደስታችን ተካፋይ እንድትሆኑ እንፈልጋለን። ይህን ሁላ ፕሮግራም አዘጋጅተናል።
ለእሷም ደስታ እናንተም ደስ እንደሚላችሁ ደግሞ አልጠራጠርም። ያው እንግዲህ እሷ እስከምትመጣ ምን የተሰማችሁት ነገር ምናምን ተናግራችኋል። በቃ እንግዲህ ያው ከዚህ በኋላ ምን አለ ያልተሰማነው እንግዲህ ሰርፕራይዝ ነው እንጂ እኔ ደስ ብሎኛል። እሷ ፈገግ ብላ ሳይ ማየት በጣም ጓጉቻለሁ። መቼም እሷ ፈገግ የሚያስብላት ነገር ታደርጋለች ብዬ አስባለሁ። ሁላችሁም አታውቁም ይሄ ሰርፕራይዝ? ሰርፕራይዝ እኮ ነው። እንዴት ይነገራል? ኩቻ ለማን ይነገራል? ሰርፕራይዝ ነው። በቃ ሰርፕራይዙን አብራችሁ ታያላችሁ ነው። ዳጊ አይደብርም ስልህ ጥሩ ነገር ሊሆንም ሶስት ደውላላት ደውላት ወይ ጠርቻ ልምጣ። እሺ እሺ። እስከዛ ቤተሰቦቻችን አንተም ብሎ እሺ እሺ እሺ። ኩቻ ሰርፕራይዝ አለሽ? ሰርፕራይዝ አለሽ አልኩሽ። እሺ እኔ አንተ እየቀለድክ ነው? ምን ተገኘ? ምን ተገኘ? በግምት ነው እየረገጥኩ ያለው። ታላለቅም አለ አልቋል። በቃ ያው እንግዲህ 1 2 3 ዛሬ ምን አስመልክተው በቃ አንቺን ደስታ አንቺ ደስተኛ እንድትሆኚ ውብዬ አትታማሙ እኮ በዚህ እንኳን ለአንቺ ማንሆነው ነገር የለም። እንግዲህ በቃ እኔ አንቺን ደስ እንዲልሽ ሰርፕራይዝ። እነሱም ምንም የሚያውቁት ነገር የለም። ያው እኔ ብቻ ነው የማውቀው ነገሮች። እኔ ግን ሪቻርጅ ትመጫለሽ ብዬ አላሰብኩም ነበር። ዳጊ ደብሮታል። ዳጊ ትንሽ ከፍቶታል። ወንድሜ ይላል እንግዲህ ዛሬ እሱን አልጠራም እንዴ? አይመጣም እንዴ? ዛሬማ አንቺ ብቻ ነሽ። አንቺና እኔ ያዘጋጀው ሰርፕራይዝ አለ። እሱን አናውቅም ምን እንደሆነ እንግዲህ ኪራ ማን እንደሚያመጣ ምን እንደሚሰጥሽ አናውቅም። የምታለቅሽበትን ነገር አልፈልግም። ከዚህ በኋላ ልደች አይደለ? ሁሌ ልደቷ ነው። ከዚህ በኋላ ሰው ነገርኳቸው። እኔ እኮ ግራ ገባኝ። ቀያው ምናምን ነገር ስንት ስናስተካክል አንቺ ደግሞ ናሂን አያት በይ። እንዴት ያዘጋጁት ምንም አይመስልሽም? ይደውለታ እኔ ልደውለት የጠራው ሰው ካለ ከኔ ጋር ነው የሚጋጨው። ለምን አሁን እሱ አያስፈልግም? በቃ አንዴ ይሆናል አይደለ? ኪራ አንተ እሷን ያስደስታታል የምትለውን ነገር አድርግና እኛም እንደሰት በቃ ምናምን አንተ እናመስግን እስኪ በቃ። አይ በቃ ደስተኛ የምትሆንበትን ነገር እያደረኩ ነው። እንዴት ነው? ምን ተሰማሽ? እስቲ ለቤተሰብ ንገሪያቸው። ደስ ብሎኛል። ከአሁን በኋላ እንደማታዝኝ ደስተኛ ሆነሽ እንደምትኖሪ ንገሪያቸው። በቃ ያው እኔ መቼስ መጥፎ ነገር አላሰብልሽም። ታውቂያለሽ፣ ማዘን የኔ የምትለውን ሰው ስታጣና አጠገብ እንደሌለ ስታውቅ ታዝናለህ። ሁሌ የሚሰማሃል። ግን ትለምጂዋለሽ። ያው ለምደዋለሁኝ። በቻልኩት ደግሞ መጣል እስካለብኝ ድረስ እጥራለሁ። እስከዛ ድረስ ግን ደስተኛ ለመሆን እየመሰልኩኝ በቃ እያስመሰልኩኝ ነው እውነት ለመናገር እና አሁን ገና እንደዚህ ትንሽ እናንተ እንደሰብሰብ ስትሉ እሱ ቢኖር ይሄ ነገር ቢያጓጓው ብዬ አስባለሁኝ እና ብጠራው ደስ ይለኛል። ግን ፕሮግራምህ ምን እንደሆነ አላውቅም እውነት ለመናገር። ያው ግን ቢመጣ በጣም ደስ ይለኛል። እዚህ ጋር እኮ መጠላላት አይደለም እኮ ዳጊ፣ ስለ ጥላቻ አይደለም እያወራን ያለ ነው። ማለት በቃ አጥፍቷል፣ ቢያንስ እንኳን ጥፋቱን ነግረነዋል። ግን ደግሞ በእነዚህ አይነት ቀን ቢገኝልኝ እኔ ደስ ይለኛል። ዛሬ የደስታችን ቀን ነው፣ የፋሚሊ ታይም ገባሽ? እኛ ብቻ ነን፣ እሱ አልተጠራም። ፋሚሊ እኮ ነው የኔ ቤት ነበረ የቤተሰብ ፕሮግራም ከሆነ የሞተ ሰው አይደለም እኮ ምንም ቢሆን በቃ አስከፍቶሻል። ያንን ነገር ደግሞ እኔ መካስ እፈልጋለሁ። ገባሽ? ሴት ነሽ፣ ማክበር አልቻለም። ስለዛ እኔ ደግሞ እንዴት መከበር እንደሚችል ሴት ልጅ እንዴት መከበር እንደምችል አሳያቸዋለሁ። ለሁላችሁ ደስተኛ እያደረከኝ ስለሆነ በጣም አመሰግናለሁ። ጓጉተናል ኪራ፣ ጓጉተናል።
ጓግተናል። እሺ በቃ ይደብራችሁ ምን እንደሆነ እንወቅና ከዛ ቤተሰቦቻችን አውሯቸው ይዤው እመጣለሁ። ሰርፕራይዝ ከሆነ አይኗን ሸፉን ምን እናልሸፍን ወይስ ምንድን ነው? ችግር የለም እንገባለን እንዴ ቤታችን። እሺ በቃ ያዘውና ምን ሊያበረክት ነው? ምንድነው ምን አይነት ስጦታ እንደሆነ እኮ ግራ ገባን። መጀመሪያ ግምታችን አልተሳካም። እኛ በቃ ግዙን ተባልን፣ ይኸው መጣን። እንግዲህ ያው የመኪናም ቁልፍ ሊያበረክትላት ምንድነው? ምናልባት ቤት ብዙ እየቀየር ስለሆነ ቤት የቤት ገዝቶ ከሆነ ቢሆን እኮ ወይን ስታስቡ ወይን እያያችሁ ይሄን ስታስቡ እያያችሁ በጣም ያምራል። በጣም እኮ ማለት አይሆንም እንዴ አዲስ ነገር እንግዲህ ይራ ነገሩ ጓደኛዬ ነው እንግዲህ ጓደኛ ምንድን ነው? ጓደኛዬ ነው ታውቁ ኩቻ ምንድን ነው አበባ ወይ እና እዚህ ጋር ምን ብዬ ነበር? ቆይ አይደለም እኔ እንደማስበው እንዳይሆን እዚህ ጋር ብጥብጥ ነው የሚነሳው። አበባው ስጣቸው እንዴ ምንድን ነው ተቀበይ ኪራ ወይ አይደለም ኪራ ኪራ ቆይ ምን እያረክ ነው? ዛሬ ደስተኛ የምትሆንበት ቀን ነው። አታበላሹት። ምን ማለት ነው? አይደለም ደስተኛ አይደለም አስረዳን። ቆይ እንዴ ማለት ኪራ ነገርካቸው ምንም ነገር አያውቁም። አይ ምንም ያውቁት ነገር የለም። በቃ የሆነ ቆይ ምን እያረክ ነው? ችግር የለም። ያው እሺ አበባው ለምንድን ነው እኔ ልቀበል አበባ ለምን ሰርፕራይዙን ሻንጣ በቃ አስቀምጠን ችግር የለም። ቆይ ሌላ ሰርፕራይዝ አለ ነው ኪራ? ሰርፕራይዝ ምንድነው? ውብዬ ቆይ ምን እንደሆነ ውብዬ ተረጋጊና ምን እንደሆነ ተናገር። ምንድነው? ቆይ ምንድነው? አበባ እኮ ምንድነው? ሰርፕራይዙ አበባ አቤት ምን ማለት ነው? አበባ መስጠት ለሴት ልጅ ነው። አንቺ ነሽ ምን እንዳነ ያለው እኔ የመኪና ቁልፍ ቤት ምናምን እንዳለው ችግር የለም። ምንም ታውቀው ነገር የለም። ምንድነው? ቆይ ከዚህ በኋላ ደስተኛ ሆነሽ የምትኖሪበትን ነገር እያመቻቸው ነው። ቤት ምን አለበት እንዴ? አልገባኝም። ቆይ ኪራ ምን እያረክ ነው? ሌላ ሰርፕራይዝ አለ ወይስ ይሄ ነው? እንዴ ነሽ ነገራቸው ሰርፕራይዝ ሰላም ነው። እንዴ ነሽ ውብዬን አስደስቶ ከዚህ በኋላ ያላትን ነገር በቃ ምንም እንባ ሳይወጣት ጓደኛዬ ነው። በጣም ማምነው ጓደኛዬ ነው። በጣም ወዶ ጓደኛዬ ነው። ያው እሷም በጣም ወዳት እህቴ ስለሆነች በቃ ሁሉን ነገር አስደስቷት እንዲኖር የምፈልገው ሰው ነው። እንዴ ደስተኛ ሆና ትኖራለች። የማንም ኪራ ለዚህ ነው የጠራህ? አትኖርም። ኪራ ምን አለ? ማንም እየቀለደባት አትኖርም። የፈራውን ደረሰ። እኔ ሲጀመር ምን ብያቸዋለሁ? ሶል ምንድን ነው ያልኳቸው? ይሄ ሰው አይደለም። ይሄ ምን ማለት ነው? እኔን አልሰማ ብላችሁ ምን ማለት ነው? አንተ እኔ ደግሬያችሁ ነበር። ነገር ወንድም ሲሆን ብቻ ነው የምትለው። ምን አይነት ሰው ነህ ኪራ? ደህና ነህ? ሰላም ነው ነው ቀፕራንክ እያረከን ነው። አሁን አበባውን ተቀበይና በቃ ፕሮግራሙን አናበል። ለምንድን ነው የምትቀበለው አበባው? በምክንያት በቃ ናሆምን እርሺው ከዚህ በኋላ ናሆምን እርሺው ማለት ምን ማለት ነው? በቃ በህይወታችን ከሆነ እሱ አይገባም በእኛ ማለት ነው። ቆይ እዚህ ጋር ታውቃታለህ? በደንብ ነው የሚያውቃት። ቪዲዮ ላይ ያያታል በደንብ። አታውቂውም እንዴ? አንድ ቀን አስተዋውቅሽ ነው። ታዲያ ግን አንተ እንዴት እንደዚህ ያሰብከው? አንተ እንዴት እንደዚህ ታስባለህ? እሷ የእሷን ፍላጎት ጓደኛዬ ነው እንዴ የሚያስቀይማት ትዳር ዝም ብሎ ዕቃ ነው እንዴ? የሚገዛ ዕቃ ነው እንዴ? አንተ አልፋልሽ አበባው መልስለት። ወዴት ይመለስ እንዴ? የሚመለስ ነገር የለም። አንተ ያስቆበት ምክንያት ነው። ስጣው። እኛ ስንት ነገር እያደረግን ቆይ አልቀበልም ማለት ህፃን ልጅ ናት። ለምን ነው ስለዚህ መልስለት ለሱ። ንገረኝ፣ ህፃን ልጅ ናት እሷ? ምን ማለት ትልቅ ልጅ ናት። ቢያንስ ተወዳጅ በትንሽ እድሜ ነው የምትበልጣት። በትንሽ እድሜ ነው የምትበልጣት እንዳትረሳ። አሁን ምን ልታደርግ ነው ብራዘሬ? ሂድ በእናትህ። አንተ ይሄ ፕሮግራም አይመች ከሆነ መሄድ ትችላለህ አንተ። አይደለም መመቸትም አለመመቸት እኮ አይደለም። አንተ እንዴ የሰው ፕሮግራም ለምን ታበላሻላችሁ እናንተ? ምን ቆይ አይደለም ቆይ ታዲያ አውቃለሁ ሁለት ልጅ እንዳላት ምናምን ያውቃል። ባለ ትዳር መሆኔን ታውቃለህ። ተፋታለች። በቃ የለም እሱ ባልሽ ሊያስደስትሽ አልቻለም። ምንድነው አልከው? ተፋታለች። 80 ተቀደሃት። ተፋታለች። ይሄንን ስርዓትህን ያዝ። በዚህ አይነት ነገር እሱ እየባለገ ነው ያለው። ቆይ ኪራ እየምረን ነው ቀይ የሌለብኝ ደስተኛ መሆን አትፈልጊም? ነው እኔ እየፈተሽከኝ ነው። ምን ማለት ነው? እንደዛ ከሆነ በጣም ተሳስተሃል። እሱ ስንትና ስንት ሰው ይዞ ሲመጣ መቼም ምን እንደዛ አይመስልሽም? አላደርግም ኪራ። እኔ መቼም እንደዛ አላደርግም። ሰምተኸኛል አይደል? እንዴት እንደዛ ታስባለህ እንዴ? እሱ ምንም አይመስልሽም? እሱ ያንን ሁሉ ሰው ይዞ ሲመጣ የፈለገውን ያምጣ። ታዲያ እኔ እንደሱ መሆን አለብኝ? ገደል ሲገባ ብሬ ገደል ገባ። አይደረግም። ኪራ ናይን ጠርቼዋለሁ። ሌላ ችግር እንዳይፈጠር እየመጣ ነው።
አሁን ለምን ጠራው? እስከዛሬ ድረስ ይሄን ሁሉ ነገር አብረኛ አዘጋጅተህ እንዴት ትጠራለህ? አይደረግም። እኛን መሸወድ የለብንም። እንዴት ተሸውዳለን? ይሄን ሁሉ መጠራት አልነበረባችሁም ሁላችሁም ማለት ነው። በዚህ አንተ ምን እያለ አበባው መልስለት። ወዴት ነው መልስ? መልስለት። ይቅርታ አበባ ሰው እየናቃችሁ ነው ያላችሁ። አንተ ነው ያለቃት አይደለም። ቆይ ልጠይቅ። ቆይ እኛ ሰው እየናቀን አይደለም። አይደረግም። አንተ ነው ያፋታቸው። እስቲ አሳይ። እነሱ እንደተፋቱ አሳይ ማስረጃ። ለቆ ሄዷል ቤቱ። ምን አገባ? እስቲ አሳይ ማስረጃ። እንደዚህ አይነት ንግግር አታውራ። ማስረጃ ትላለህ እንዴ? በቃ ያለው ነገር ማየት አለበት። በቃ እንዴ ማየት አለበት። ምን ማለት ነው? ይሄ እኮ የንስተት አይደለም ቢሆንም በቃ ይሄና በቃ ነገሮች ስትሰጣታለህ ያዘው የትም አይሄድ። ይሄድ አሁን ችግር ሳይፈጠር አልቀበልም። በግል ታገባታለህ። ትቀበያለሽ። በግድ ያገባታል። ቆይ ንገረኝ። ቆይ እሷ ባለ ትዳር ናት። ወዴታው አይደል እንዴ? ሴቶችን ሚጨንቅላት ባል ነው አላት። ስማ እሺ፣ ሚጨንቅላት ልንገርህ። እኔ እስከዛሬ በጥሩ ነበር አንተን ምረዳ። ለማውራት እንኳን እኮ አይችልም። አፉን ማውራት ራሱ ማይችል ሰው ሚረዳው ሰው አጥቶ ልንገርህ፣ ሚረዳ ሰው አጥቶ እሺ። አንድ ሰው አይረዳም። ከዚህ በላይ ምን እናድርግ? ምን እንድናረግ? አንተ እንደ ወንድም ቢያንስ ሁለቱን አታማክር። እየሆንክ ነው ያለው ኩቻ አይደለም። አንተ ተረጋጋ። አንተ በጣም ጥፋት ነው ያጠፋኸው። አሁን ይሄ ነገር ይገባታል ብዬ ምን ይገባታል? ምን ማለት ነው? ይገባል አይገባም ሳይሆን አንተ ለምንድን ነው እንደዚህ የምታረገው? በቃ አንቺን ደስታ ፈልጋለሁ፣ ደስተኛ እንድትሆኚ ነው ፈልገው። በቃ ለምን ጠራው አንተ? ቆይ ሲጀመር ጓደኛን እዚህ ጋር ማስቀየም አልፈልግም። ገብቷል አይደለ? እኔ ባለ ትዳርና ልጆች እናት ነው። ገብቷል አይደል? የልጆችሽ አባት እኮ ነው እያስቀየመሽ ያለው እኮ። እሱን ነው ማስማማት የነበረብህ። አልስማማ አለ። መቼ ልስማማ እንደምትችል አታውቅም እኮ። ታዲያ እኔ ግዴታ ሴት ጋር ሄደ። እሷ ህፃን ልጅ አይደለችም። ይሄ ልጅ እንዳይመጣ ይሄው ናይ ለምን ታስበዋለህ? ናይ ቆይ ጀግኖች